ጤና ይስጥልን የተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ የካቲት 29 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የዋና የፋኖ አንድነት የሴት ፖለቲካ እስረኞች ጉዳይ፣ የደንደኑ ተቃውሞ፣ ደህንነት የማይሰማው ምርጫ ቦርድ፣ የፓርላማ አባሏ መታገት፣ ህወሓትና ጸረ ድሮን መታጠቅ፣ ፕሬዚዳንት ዶናልድ ትራምፕና የኢራን ምርጫ ቡነ ሊዮ የሚሉና ሌሎችም ወቅታዊ ዜናዎች አሉን። ዝርዝሩን እንሆ። በሸዋ የሁለቱ ፋኖ አደረጃጀት መሪዎች በጋራ መገናኘታቸውና የአንድነት በር መከፈቱን የሚጠቅሱ መረጃዎች ወጡ። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝ መሪ አርበኛ ደሳለኝ ሲያስብ ሸዋና የአማራ ፋኖ ብሔራዊ ንቅናቄ ምክትል ሊቃነ መናብርት አንዱና የሸዋ ጠቅላይ ግዛት መሪ አርበኛ መከታው ማሞ ከሌሎች አመራሮች ጋር ተገኝተው መምከራቸውና የአንድነት በር መከፈቱን በቀጠናው የሸዋ ጠቅላይ ግዛት ዕዝ የህዝብ ግንኙነት ኃላፊ ፋኖ አበበ ሙላቱ ዛሬ የካቲት 29 ቀን 2018 ይፋ ባደረገው መረጃ ገልጿል። በሁለቱ ኃይሎች መካከል እስከ ህይወት መጥፋት ድረስ የነበረ ግጭቶች ከዚህ ቀደም የነበሩ ቢሆንም ሁለቱ አመራሮች በአንድነት ተገኝተው መምከራቸውን የሚጠቅሰው መረጃ በፎቶግራፍ አስደግፎ ይፋ ባደረገው አስተያየቱ አማራ ህልውና ትግሉን ከዳር የሚያደርሰው አንድ ላይ ሆኖ ሲመክር ነው። አንድነት መፍትሄ መሆኑ ጥያቄ የለውም። አንድነት እውን የሚሆነውም የጋራ አደረጃጀትና ተቋም ሲኖር ነው። አሁን የጋራ ተቋም አለን። ከዚህ በኋላ አንዳችንን አኮሶና አንዳችንን አውድሶ ጉዞ የለም። እኛ በአማራዊ ጨዋነት ባህል ልዩነቶቻችንን አቻችለን ፈተን አንድ ሆነናል። ከዚህ በኋላ ሊለያየን የሚችል አንዳችን ምድራዊ ኃይል አይኖርም። እስከ መጨረሻው ጠላትን በጋራ እንታገላለን በማለት ዛሬ የካቲት 29 ቀን 2018 ዓ.ም በሁለቱ አመራሮች መካከል ተቀምጦ የተነሳውን ፎቶግራፍ በማጋራት ጭምር አስተያየቱን አስፍሯል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ የሴቶች ጉዳይ ኃላፊ አርበኛ አይን አዲሱ አለልኝ ደስ ይበል ወገኔ ትግላችን መቋጫ እየደረሰ ነው በማለት በሸዋ ሁለቱ አመራሮች መክረው በጋራ ለመታገል መወሰናቸውን በማዕከላቸው ያለውን ልዩነት መፍታታቸውን በተመለከተ የተሰራጨውን አስተያየት በማጋራት ደስታዋን ገልጻለች። በሸዋ የሁለቱ ፋኖ አደረጃጀቶች በአንድ ጠላት ላይ አለማተኮር ለትግሉ ትልቅ እንቅፋት እንደነበር በተደጋጋሚ ሲጠቀስ መቆየቱ አይዘነጋም። የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት ሁለቱም በጋራ የንቅናቄው አካል ቢሆንም በማዕከላቸው ያሉ ችግሮች አለመፈታታቸውን ተከትሎ ጉዳያቸውን በውስጥ መክረው መፍትሄ አበጅተናል ማለታቸው የሚያስደስትና ለትግሉ ትልቅ እመርታ መሆኑን እርምጃውን ብዙዎች በደስታ ተቀብለዋል። የአማራ ፋኖ ብሔራዊ ንቅናቄ በይፋ የሰጠው መግለጫ ባይኖርም የንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው ዕዝ መሪ አርበኛ ደሳለኝ ሲያስብ ሸዋና የንቅናቄው ምክትል ሊቀመንበርና የሸዋ ጠቅላይ ግዛት ዕዝ መሪ አርበኛ መከታው ማሞ በጋራ የተገኙበትን ፎቶግራፍ በማጋራት መት ሸዋ ከሚለው አርቲስት አስቻለው ፈጠነ ስንኞች በመጥቀስ የአንድነቱን እርምጃ ይፋ አድርጓል። የትብብር ለኢትዮጵያ አንድነት ለኢትዮጵያም የቃሊቲ ክፍለ ከተማን በመወከል ለአዲስ አበባ ከተማ ምክር ቤት እጩ ተወዳዳሪ የሆነችው ወይዘሪት ምኩሪ አሰፋም ዛሬ እሁድ ለጥያቄ ትፈለጊያለች በሚል በደህንነቶችም ታፍናም ተወሰደች። ጋዜጠኛ መስከረም አበራና ጋዜጠኛ ገነት አስማማው በአስቸኳይ እንዲለቀቁ ዓለም አቀፉ የጋዜጠኞች መብትም ጥሪ አቀረበ። የትብብር ለኢትዮጵያ አንድነት ዛሬ ባወጣው መግለጫም ትብብራችን እስከዛሬ በፖለቲካ አመለካከታቸው ብቻ በርካታ እህቶቻችን ከደረሰባቸው አንጻር የእጩዋ መታፈን እጅግ ያስጨነቀውናም ግራ ያጋባው ሲሆን በሚገባም የተጠናና ሆነ ተብሎ ትብብራችንን ከሰላማዊ የፖለቲካም ትግል አውድ ለመግፋት የተደረገም ትንኮሳ አድርጎ ይወስደዋል፣ በጽኑም ያወግዛልም ብሏል። መግለጫው ሲቀጥልም ወይዘሪት ኩሪ ያለምንም ቅድመ ሁኔታ እንድትለቀቅና በጭንቀት ላይ ካሉ ቤተሰቦቿ ጋር በሰላም እንድትቀላቀል ሲልም ጥሪ አቅርቧል። ትብብራችን የእጩዋን ሁኔታ በቅርበት የሚከታተለው ሲሆን ቀጣዩ ሁኔታዎችንም ለህዝባችን ይፋ እናደርጋለንም ብሏል። በተያያዘ ዜና ዓለም አቀፉ የጋዜጠኞች ተቋም ድርጅት በእንግሊዝኛው ምህጻረ ቃል ሲፒጄ ዛሬ የሚከበረውን የዓለም አቀፍ የሴቶች ቀን ማርች 8 ምክንያት በማድረግ ባወጣው መግለጫ ኢትዮጵያኑ ጋዜጠኛ መስከረም አበራና ጋዜጠኛ ገነት አስማማውን ጨምሮ በዓለም ላይ የሚገኙ ሴት ጋዜጠኞችም እንዲፈቱ ሲል ጥሪ አቅርቧል። ላለፉትም 3 ዓመታት በአማራ ክልል እየተካሄደ የሚገኘውን ጦርነትና ግጭትን በመዘገባቸው በአሸባሪነት ስም እስከ ሞት የሚያደርስ
የክስ ፋይል የተከፈተባቸው ጋዜጠኛ ገነትና ጋዜጠኛ መስከረም በመጪው ግንቦትም የመከላከያ ምስክሮቻቸውን ያቀርባሉም ተብሎ እንደሚጠበቅም የገለጸው ሲፒጄ ሴት ጋዜጠኞችን ፖለቲካ ነክ ዜናዎችን በመዘገባቸው በወንጀለኝነትም ስም የማሸማቀቅም እርምጃ በዓለም አቀፍ ደረጃም ሐሳብን በነጻ የመግለጽ መብትን የሚጋፋ በመሆኑ በአስቸኳይ ሊቀም ይገባልም ሲል ጥሪም አቅርቧል። በአማራ ማህበራት አስተባባሪነት በእንግሊዝ ጠቅላይ ሚኒስትር ጽህፈት ቤት ፊት ለፊት የተቃውሞ ሰልፍ ተደረገ። አብይ አህመድ ለፍርድ እንዲቀርብ፣ በአማራ ህዝብ ላይ እየፈጸመ ያለው የዘር ጭፍጨፋ እንዲቆም፣ በኦርቶዶክስ እምነት ተከታዮች ላይ እየተፈጸመ ያለው ጥቃት እንዲቆምና እንግሊዝን ጨምሮ ምዕራባውያን ዝምታቸውን እንዲሰብሩ ጥሪ ቀርበዋል። በአማራ ማህበራት ህብረት በታላቋ ብሪታንያና በዓለም አቀፍ የአማራ ህብረት አስተባባሪነት በዓለም አቀፍ ደረጃ በአማራ ህዝብ ላይ እየደረሰ ያለውን ጥቃት ለማጋለጥ ከሚደረጉ የተቃውሞ ሰልፎች መካከል ዛሬ በለንደን በእንግሊዙ ጠቅላይ ሚኒስትር ስታመር ጽህፈት ቤት ፊት ለፊት ጠንካራ የተቃውሞ ሰልፍ ተካሂደዋል። ከታላቋ ብሪታንያ የተለያዩ አካባቢዎች የተሰባሰቡ የአማራ ማህበራት የለንደን ፋኖ ጨምሮ በጠሩት በዚህ ሰልፍ ላይ በአማራ ህዝብ ላይ ጭፍጨፋ እየፈጸመ ዜጎችን በሃይማኖት ለይቶ እያጠቃ ያለው አገዛዝ ዋና መሪ ጠቅላይ ሚኒስትር አብይ አህመድ በዓለም አቀፍ የጦር ፍርድ ቤት ሊጠየቁ እንደሚገባ፣ አብይ ሀገር ለመምራት ሳይሆን በፈጸመው ወንጀል ሊታሰር ይገባል የሚሉ ተቃውሞዎች ጠንከር ብለው የቀረቡ ሲሆን እንግሊዝን ጨምሮ ምዕራባውያን በአማራ ህዝብ ላይ በማንነትና ሃይማኖት ሳቢያ እየደረሱ ያሉት ጥቃቶችን አይተው እንዳላየ መሆናቸው ሊያበቃ እንደሚገባ ጥሪ አቅርበዋል። ለጥያቄያቸው አስቸኳይ መልስ እንደሚፈልጉ ጠንከር ባለ ሁኔታ የተቃውሞ ድምፃቸውን በማሰማት ለጉዳዩ ትኩረት እንዲያገኝና በአማራ ህዝብ ላይ የአብይ አገዛዝ የከፈተውን ጦርነት ተከትሎ እየፈጸማቸው ያሉ የዘር ጭፍጨፋዎች፣ የጦር ወንጀሎች በማጋለጥ ለአማራ ህዝብ ድምፅ መሆናቸውን በተግባር አስመስክረዋል። ከታላቋ ብሪታንያ እንግሊዝ ለንደን ከተማ ጨምሮ ከበርሚንግሃም እና ከተለያዩ ግዛቶች የተሰባሰቡ በጋራ ድምፃቸውን ባሰሙበት በዚህ መድረክ አብይ አህመድ ለፍርድ እንዲቀርብ በአገር ቤት ድምፁ ለታፈነ ወገናቸው ድምፅ መሆናቸውን በተግባር አስመስክረዋል። የለንደን ፋኖ አባላት በተለያዩ ጊዜያት በአማራ ህዝብ ላይ የደረሱ ያሉ ጥቃቶችን በአደባባይ በማጋለጥ ለአብይ አገዛዝ ድጋፍ የሚሰጡ የአረብ ኤሚሬት እና የቱርክ መንግስት ኤምባሲዎች ድረስ ሄደው ተቃውሞ በማቅረብ በተለያዩ የንግድ ትርኢቶች ላይ የሚሳተፉ የአረብ ኤሚሬት ባለሀብቶች፣ ባለስልጣናት በሚገኙበት መድረክ የአረብ ኤሚሬቱ መሪ መሐመድ ዛይድ ጭምር እንደ አብይ አህመድ በጦር ወንጀል ሊጠየቅ እንደሚገባና በአማራ ህዝብ ላይ እያደረገ ባለው ጭፍጨፋ ተቃውሞ ሲያቀርቡ መቆየታቸው አይዘነጋም። አብይ አህመድ በአማራ ህዝብ ላይ አገዛዙ የከፈተው ጦርነት 3ኛ ዓመት ሊጠጋ ባለበት በዚህ ወቅት ባለፉት ዓመታት በአማራ ህዝብ ላይ እየደረሰ ያለው የዘር ጭፍጨፋ አገዛዙ ይፋ ጦርነት በማወጅ ሰላማዊ ሰዎችን ጭምር በድሮንና በከባድ መሳሪያ በመግደል ስልጣን አስጠባቂ ወራሪ ሰራዊቱ ሰላማዊ ሰዎችን በመጨፍጨፍ ሰብል በማውደም እህል በመዝረፍና በማውደም መኖሪያ ቤቶችን በማቃጠል ትምህርት ቤቶችና ጤና ጣቢያዎችን ሳይቀር በከባድ መሳሪያ በድሮን ጭምር ከማጥቃት አልፎ ህጻናትና ሴቶችን አስገድዶ በመድፈር የሃይማኖት አባቶችን፣ የአብነት ትምህርት ቤት ተማሪዎችን በግፍ በመግደል ከክልሉ ውጭም የአማራ ብሔር ተወላጆች በሃይማኖታቸውና ማንነታቸው የሚሰነዘረው ጥቃት ዛሬም ድረስ ያልቆመ ቢሆንም በውጭ ሀገራት የአማራ ብሔር ተወላጆችን ጨምሮ ሌሎችም ኢትዮጵያውያን ለጉዳዩ ተገቢውን ትኩረት ባለመስጠት በሚገባው ልክ ድምፅ አለመሆናቸው በተደጋጋሚ በወቀሳ ሲነሳ ቆይተዋል። ከለንደን በተጨማሪ ሰሞኑን በተለያዩ አካባቢዎች ተመሳሳይ የተቃውሞ ሰልፎች እንዲካሄዱ መርሃ ግብር ወጥቶ እንቅስቃሴ ተጀምሯል። የኢትዮጵያ ብሔራዊ ምርጫ ቦርድ የመራጮች ምዝገባን ለማካሄድ የሚያስፈልጉ የምርጫ ቁሶችን በቢጫ የተለዩ የምርጫም ክልሎችን ለማዳረስ የትራንስፖርትም የአጀባ ችግር እንደገጠመው አስታወቀ። ቦርዱም የቅድመ ምርጫም ተግባራትና ተያያዥነት ጉዳዮችን በሚመለከት በሰጠው ጋዜጣዊ መግለጫም በትላንትና ዕለት የተጀመረውን የመራጮች ምዝገባ ለማካሄድ የሚያስችሉ ቁሶችን ወደ ምርጫም ክልል ለማዳረስ በርካታ ችግሮችም እንደተጋረጡበትም አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅም ኃይሉ የምርጫ ቁሳቁስ ለማዳረስ ከትራንስፖርት፣ ከጸጥታም፣ ከምርጫ አስፈጻሚዎች በቦታውና በወቅቱ አለመገኘት፣ ስልጠና ለመውሰድ የሚወስደው ጊዜና ከቦታ እጥረት የተነሳም በርካታ ችግሮችም ተቋቁሞ የመራጮች ምዝገባን ማስጀመሩን ገልጸዋል። ችግሮቹ በዋነኛነት የምርጫ ቁሳቁስም ከሚያቀርቡ የአገር ውስጥና የውጭ አገር አቅራቢዎች፣ በአየርና በመሬት የሚጓጓዙ የትራንስፖርት ድርጅቶችና የምርጫ አስፈጻሚዎች ጋር የተያያዙ መሆናቸውን የገለጹትም ኃላፊዋም
የተለያዩ የመንግስት ተቋማትም የሚደግፉትና አቅርቦት በመኖሩ በጊዜው ከመድረሱም አኳያም የተወሰነ ችግር እንደገጠማቸውም አስረድተዋል። በአብዛኛዎቹም ክልሎች ቦርዱ የምርጫ ቁሶችን ከዋና መስሪያ ቤት ምርጫ ክልል ድረስ እንደሚያደርስ፣ ከምርጫ ክልል በኋላ ግን ማድረስ ያለባቸው የክልል መንግስታት በመሆናቸው በአብዛኛው የክልል መንግስታት እነዚህን ቁሳቁሶች ቢያቀርቡ ያላቀረቡ የመንግስት አካላት በመኖራቸው የትራንስፖርት ችግር እንደገጠማቸው ሳይገልጡ አላለፉም። ከትራንስፖርት ችግሩ ጎን ለጎን የነዳጅ አቅርቦት ችግር እንደገጠማቸው የምርጫ አስፈጻሚዎችም ውል ከፈረሙ በኋላ በተጠሩበት ጊዜ ያለመምጣትም ችግሮች መኖሩን በቢጫ በተለያዩ አካባቢዎች የምርጫ ቁሳቁሶችም ታጅበው መሄድ ስላለባቸው ይህንን የማቀናጀትም ክፍተት እንደነበረም ጠቁመዋል። በምርጫ ሂደቱ ዋና ጉዳዮች መሆኑን የገለጹትም ከጥር 1 ጀምሮ እስከ የካቲት 16 2018 ዓ.ም ድረስ ሲካሄድ የቆየው የእጩዎች ምዝገባም በስኬት መጠናቀቁን ያስታወሱትም ሰብሳቢዋ ወይዘሮ ሜላትወርቅም የተመዘገቡትም እጩዎችም ቁጥር ከፍተኛ መሆኑን ለህዝብ ተወካዮች ምክር ቤት 2198 ለክልል ምክር ቤቶች 8736 በአጠቃላይ 10934 እጩዎች መመዝገባቸውን አስታውቀዋል። የገዢው ብልጽግና ፓርቲ አባል በመሆን ከአማራ ክልል ኦሮሚያ ልዩ ዞን የተወከሉት የፓርላማ አባሏ በኦነግ ሸኔ ስም በሚንቀሳቀሱ ኃይሎች መታፈናቸው ተገለጸ። አፈናው በአካባቢው ተጠናክሮ መቀጠሉና ባለስልጣናት ሳይቀር ገንዘብ እየከፈሉ መለቀቃቸውን የሚጠቅሱ መረጃዎች ወጥተዋል። በፓርላማ ውስጥ በተደጋጋሚ የኦሮሞ ብልጽግና ፓርቲ በአማራ ህዝብ ላይ እየወሰዳቸው ያሉ እርምጃዎችን፣ በኦሮሚያ ክልል የሚፈጸሙ ማንነት ተኮር ጥቃቶችን በመከላከል ለአቶ ሽመልስ አብዲሳ ጥብቅና ከሚቆሙ የምክር ቤት አባላት መካከል በአማራ ክልል ኦሮሚያ ልዩ ዞን ገዢው ብልጽግና ፓርቲን በመወከል በምክር ቤት አባል የሚገኙት ወይዘሮ አሚና እድሪስ በኦነግ ሸኔ ስም በሚንቀሳቀሱ ታጣቂዎች ዛሬ ታፍነው መወሰዳቸውን ከባቲ የወጣው መረጃ ይገልጻል። የምክር ቤት አባሏ ዛሬ የካቲት 29 ቀን 2018 ከአካባቢው በኦነግ ሸኔ ስም በሚንቀሳቀሱ ታጣቂዎች ታፍነው የተወሰዱ ሲሆን ለማስለቀቅ ከፍተኛ ገንዘብ መጠየቁን የሚጠቅሱ መረጃዎችም ተከትለው ወጥተዋል። በአካባቢው ከ300 እስከ 500 ሺህ ብር የታገቱ ሰዎች እየተጠየቀባቸው በድርድር እየተፈቱ በባንክ አማካኝነት ገንዘቡን እየተቀበሉ የሚንቀሳቀሱ ቢሆንም የአካባቢው ባለስልጣናት ለጉዳዩ ትኩረት አለመስጠታቸው ሲጠቀስ የቆየ ሲሆን ወይዘሮ አሚናት እድሪስ የተባሉት እኚሁ የፓርላማ አባል እንዲለቀቁ ከ10 ሚሊዮን ብር በላይ መጠየቁን ከአካባቢ የወጣው መረጃ ይገልጻል። አማራ ክልል ኦሮሞ ብሔረሰብ ዞን ባቲ አካባቢ የሰዎች እገታ ከጊዜ ወደ ጊዜ እያደገ መምጣቱን የሚጠቅሱ መረጃዎች ከዚህ ቀደም በአካባቢው አቶ ሽመልስ አብዲሳ በኦነግ ሸኔ ስም ያሰለጠኑት ኃይል በአጣዬ ተደጋጋሚ ጥቃት ሲፈጽም ሰላማዊ ሰዎችን ሲገድልና ከተማዋን ሲያወድም ያገዛዙ ስልጣን አስጠባቂ ጦር ሽፋን በመስጠት ነዋሪዎች ራሳቸውን እንዳይከላከሉ ጭምር ማድረጉና በአጣዬና በሸዋሮቢት ጥቃት በተፈጸመበት ወቅት ይህንኑ በመቃወም በህዝቡ ላይ የሚደረገው ጫና እንዲቆም የጠየቁ በአሁኑ ወቅት በአገዛዙ የግፍ እስር ላይ የሚገኙ የምክር ቤት አባል አቶ ክርስቲያን ታደለን ዛሬ በኦነግ ሸኔ የታገቱት ወይዘሮ አሚናት እድሪስ በማውገዝ ኦነግ ሸኔ የሚባል ታርጋ እየለጠፉ ሊያሸማቅቁን ይሞክራሉ በሚል በምክር ቤቱ ጭምር የአቶ ሽመልስ አብዲሳን አጀንዳ ሲያራምዱ እንደነበር የኋላ ታሪካቸውን የሚያስታውሱ ወገኖች በላኩት መረጃ ገልጸዋል። ሰሞኑን በሰሜን ሸዋና በኦሮሚያ ልዩ ዞን መካከል የተከሰተውን ግጭት ተከትሎ በሰርግ ላይ የተነሳውን ግጭት ለማስታረቅ የተደረገው ጥረት ጥሩ የነበረ ቢሆንም ሰላም የማይፈልጉ ኃይሎች ትክክለኛ ችግሩን አውጥቶ ጉዳዩን ከማርገብ ይልቅ ህብረተሰቡ ላይ ኦነግ ሸኔ የሚል ያልሆነ ታርጋ በመለጠፍ ለዘመናት ተዋዶ የኖረውን ህብረተሰብ ለበለጠ እልቂት እያነሳሱ በመሆኑ በተለይም የአብን አመራርና አባላት የሆኑት እንደነ ክርስቲያን ታደለ አይነት የምክር ቤት አባሏ ከአቶ ክርስቲያን ታደለ ባለፈ የአማራ ልዩ ኃይል እንዲፈርስ ከዓመታት በፊት የአቶ ሽመልስ አብዲሳን አጀንዳ ይዘው በምክር ቤቱ በተደጋጋሚ ጠቅላይ ሚኒስትሩ በተገኙበት መድረክ ላይ ተጽፎ የተሰጣቸውን በማቅረብ አገዛዙ በአማራ ህዝብ ላይ ሊፈጽም ያሰበውን ድርጊት ሲናገሩ እንደነበር አይዘነጋም። የአገዛዙ ስልጣን አስጠባቂ መከላከያ አባላትና አብረው በባንዳነት የተሰለፉ አድማ ብተናዎች የቡድንና የነፍስ ወከፍ መሳሪያ በመያዝ ፋኖን መቀላቀላቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ የካቲት 29 ቀን 2018 ይፋ እንዳደረገው የብልጽግና መከላከያ ሰራዊትና የአድማ ብተና አባላት የቡድንና የነፍስ ወከፍ መሳሪያ በመያዝ ፋኖን መቀላቀላቸውን አስታውቋል። የፋሽቱ ብልጽግና ሰራዊት ከየአቅጣጫው እየፈረሰ ሲሆን የሰሜን ምዕራብ ዕዝ 44ኛ ክፍለ ጦር አንደኛ ሻለቃ አጃቢ አንድ ጥርጥር ጥቁር ክላሽ በመያዝ
ከ58ኛ ክፍለ ጦር አንድ ስናይፐር በመያዝና አንድ ጥቁር ክላሽ በመያዝ እንዲሁም 2 የአድማ ብተና አባላት ከነሙሉ ትጥቃቸውና ተተኳሽ በአጠቃላይ አንድ ስናይፐርና 4 ክላሽ በመያዝ ትላንት የካቲት 28 ቀን 2018 ምኒልክ ዕዝ 102ኛ ኮርን መቀላቀላቸውን በዛሬው ዕለት ባወጣው በዚሁ መረጃ አስታውቋል። የፋኖ አመራሮች አቀባበል ያደረጉላቸው ሲሆን ባለፉት 3 ቀናት 2 ስናይፐርና ብዙ ክላሾችን ወደ ኮሩ ገቢ መደረጉንም ያው መረጃ ጠቅሷል። ከአገዛዙ ስልጣን አስጠባቂ ጦር ኮብልለው ፋኖን የተቀላቀሉት የ49ኛ ክፍለ ጦር የሻለቃ አጃቢ እንዲሁም የሰራዊት አባላትና የአድማ ብተና አባላት ከፍተኛ መኮንኖች የሚያወርዱላቸውን ተልዕኮ በመጀመሪያ ፋኖ እናጠፋለን፣ ቀጥለን ወንያኔ እናጠፋለን፣ በመጨረሻም ኤርትራን በመውጋት ወደብ እናስመልሳለን እያሉ ቅስቀሳ እያደረጉ ሲሆን የብልጽግናን እብደት በመግለጽ ጦርነትን የሙጥኝ በማለት ስልጣኑን ለማስቀጠል የድሃ ልጆችን እየገበረ በህዝብ ላይ እያደረሰ ያለውን ጥቃት በመቃወም ከነትጥቃቸው ፋኖን መቀላቀላቸው ተገልጿል። ይህ በእንዲህ እንዳለ አገዛዙ የፋኖን አቅም በተመለከተ የተሳሳተ ግምገማ ሰጥታችኋል ያላቸውን የአማራ ብልጽግና ፓርቲ ከፍተኛ አመራሮች በክልሉ ከተሰማራው ጦር ከፍተኛ ወታደራዊ አዛዦች ከተባሉ ጋር በቅርቡ አድርገውት በነበረው ስብሰባ ከፍተኛ ማስፈራሪያና ዛቻ ሲደረግባቸው እንደነበር የሚጠቅሱ መረጃዎች ወጥተዋል። በሌላ በኩል አገዛዙ በፋኖ በኩል እየተወሰደ ያለው ወታደራዊ እርምጃና በተለይም ፋኖ ያቀረበውን የምህረት አዋጅ ተከትሎ በየቀጠናው የአድማ ብተና ሚሊሻ ፖሊስ አባላትና ያገዛዙ ስልጣን አስጠባቂ ጦር ፋኖን ከነ ትጥቃቸው እየተቀላቀሉ መምጣት ከጊዜ ወደ ጊዜ እያደገ መሄዱና ስጋት ላይ የጣለው ሲሆን ይህንኑ ለመቀልበስ በሚል የራሱን ካድሬዎች ጭምር ጠመንጃ እያስደረደረ እጃቸውን በሰላም የሰጡ ፋኖች የሚል ቅስቀሳ አጠናክሮ መቀጠሉን የሚጠቅሱ መረጃዎች ወጥተዋል። በዚህም የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ በተቆጣጠራቸው አካባቢዎች አገዛዙ የራሱ ካድሬዎችን በመሰብሰብ በዛሬው ዕለት እጃቸውን ሰጡኝ በማለት ያሰራጨው መረጃ ፍጹም ሐሰትና ካድሬዎቹን ለመሾምና ለመሸለም የሚሰሩት የፎቶግራፍ ድራማ መሆኑን ከዚህ ቀደም በተመሳሳይ አገዛዙ ራሱን በማታለል ፋኖ ቆሞ የማይዋጋበት ደረጃ አድርሰነዋል በማለት በመራዊ ጭፍጨፋ ጭምር በግንባር ቀደምትነት ስሙ የሚነሳውና ከአገዛዙ ወታደራዊ አዛዦች መካከል በጦር ወንጀል ጭምር ይጠየቃሉ ተብለው ስማቸው ከሚነሳው አንዱ ሌተናል ጀነራል መሐመድ ተሰማ ተደጋጋሚ የሰጣቸው መግለጫዎች አገዛዙ እንዳስበው ፋኖን ማጥፋት ሳይሆን በየጊዜው በፋኖ እየደረሰበት ያለውን ወታደራዊ ሽንፈት መደበቅ ከማይችልበት ደረጃ መድረሱ ተደጋግሞ ሲጠቀስ ቆይተዋል። በአማራ ክልል በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ በተተኮሰም ከባድ መሳሪያም 5 የቤተ ክርስቲያን አገልጋዮችም ተገደሉ፣ በርካታዎችም ለአካለ ጉዳት መዳረጋቸውም ተገለጸ። በደቡብ ወሎ ሀገረ ስብከት በመሃል ሳይንት ወረዳ የምትገኘው ርዕሰም አድባራትም ወታዕካም ንግሥትም አትሮኖስ ማርያም ገዳም በትላንትናው ዕለትም በቅዳሴ እንደተጠናቀቀም ከደቂቃዎች በኋላ የዕለቱን ቅዳሴ ይመሩ መናኩስታንና ዲያቆናት ወደ ደጀ ሰላም ቢያመሩም በተተኮሰባቸው ከባድ መሳሪያ ከአንድ ወር በፊት የአስተዳደርነት ቦታቸውን የለቀቁ የቀድሞ የገዳሙ አስተዳዳሪ 3 ዲያቆናትና አንዲትም አቃቢ መገደላቸውን መረጃዎችም መድረሱን ለማህበረ ቅዱሳን ቴሌቪዥን ተናግረዋል። እኛም እንደዘገብነው በተተኮሰው ከባድ መሳሪያ በሰዓቱ በገዳሟ ቅጥር ግቢ የነበሩ 26 ሰዎች ከባድ የአካል ጉዳት እንደደረሰባቸውም ታውቋል። ከሞቱት አገልጋዮች መካከል ዛሬ የካቲት 29 2018 ዓ.ም 3ቱ በገዳሙ ሲቀበሩ 2ቱ ደግሞ አስክሬናቸው ወደ ቤተሰቦቻቸው መሸኘቱም ታውቋል። በአካባቢው በተደጋጋሚ በተፈጸመው የከባድ የጦር መሳሪያም ድብደባ በገዳሙ የነበሩ ከ60 በላይ የአብነት ተማሪዎችም ከሞት የተረፉትም አገልጋዮችም አካባቢውን ለቀው መሸሻቸውም ታውቋል። በአሁኑ ሰዓት በመሃል ሳይንት ወረዳ ታዕካም ንግሥት አትሮኖስ ማርያም ገዳም አቅራቢያ የሚኖሩ ነዋሪዎችና ገዳማውያኑ በከፍተኛ ስጋት ውስጥ መሆናቸውን ከአካባቢ የወጡ መረጃዎች ገልጸዋል። ርዕሰ አድባራት ወታዕካም ንግሥት አትሮኖስ ማርያም ገዳም በደቡብ ወሎ ሀገረ ስብከት ካሉ እድሜ ጠገብና የኦሪት መስዋዕትም ከተሰዋባቸው ገዳማት መካከል አንዷ መሆኑም ታውቋል። የህወሓት ሰራዊት ጸረ ድሮንና የተለያዩ መሳሪያዎችን መታጠቁን የሰራዊቱ የምዕራብ ዕዝ አዛዥ ብርጋዴር ጀነራል ምግበይ ኃይሌ መናገራቸው ተዘገበ። የትግራይ ሰራዊት ብለው የሚጠሩትና በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ቁጥጥር ስር ያለው ቁጥሩ ከ200 ሺህ በላይ ይሆናል የሚባለው ታጣቂ ኃይል የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ የተባሉ መሳሪያዎች መታጠቁን የትግራይ ሰራዊት ከፍተኛ አዛዦች አንዱ ብርጋዴር ጀነራል ምግበይ ኃይሌ በትግራይ ለሚገኘው ድምፀ ወያኔ ቴሌቪዥን በሰጡት ቃለ መጠይቅ መግለጻቸው
መስጠታቸው ተዘገበ። የትግራይ ሰራዊት የምዕራብ ግንባር አዛዥ የሆኑት ብርጋዴር ጄኔራሉ የልብ ህመም አጋጥሟቸው ላለፉት ጥቂት ሳምንታት ሕክምና ሲከታተሉ መቆየታቸውና ዛሬ ምሽት ከድምፀ ወያኔ ቴሌቪዥን ጋር ያደረጉትን ቃለመጠይቅ የጠቀሱ ዘገባዎች አንድን ጦርነት ውጤታማ በሆነ መንገድ ለግብ ማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱም በተጠናና ግልጽነት ባለው አኳኋን ሲመራ ነው ሲሉ መናገራቸውን ይኸው ዘገባ ጠቅሷል። እነዚህ መሰረታዊ ምሰሶዎች ደግሞ በአሁኑ ወቅት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ማለት አስተያየታቸውን ሰጥተዋል። ሰራዊቱ የተማረና ሳይንስና ቴክኖሎጂ በቂ ግንዛቤ ያለው መሆኑን እሳቸውና ጓዶቻቸው በዚህ መንገድ ትኩረት ሰጥተው ሲሰሩ መቆየታቸውን የጠቀሱት ብርጋዴር ጄኔራል ምግበ ኃይሌ በድሮኖች ተመክተው ለሚዘምቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎች መታጠቃችን ባይዘነጉ የተሻለ ነው ሲሉ በስላቅ ምላሽ መስጠታቸው ተዘግቧል። የህወሓት ባለስልጣናት የግል ጉዳይ አስፈጻሚ ነው የሚባለውና እሳቸውና ሌሎች የትግራይ ሰራዊት ብሎ የሚጠሩት ኃይልን የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጸሚያ መሳሪያ አይደለም፣ ማንም አመራር እንደፈለገ የሚዘውረው ተቋም አይደለም በማለት በአዛዥነት የሚመሩት የምዕራብ ግንባር ከጥቂት ሳምንታት በፊት በማህበራዊ ሚዲያ ተቹኝ ያላቸውን ግለሰቦች ጭምር አስሮ ማሰቃየቱ ትችት ሲሰነዘርበት እንደነበር ይኸው ከትግራይ ወጣው ዘገባ ያስረዳል። ጄኔራሉ በተደጋጋሚ በአደባባይ የሚያደርጓቸው ንግግሮችና ተግባራቸው የሚመሳሰል አይደለም የሚል ወቀሳ የቀረበ ቢሆንም ጄኔራሉ ዛሬ የሰጡት አስተያየት ከ3 ወራት በፊት ህወሓት የሰው አልባ ወይም የድሮን የውጊያ አውሮፕላን ተቆጣጣሪዎችን እያሰለጠነ መሆኑን ዞብል ፖስት መረጃዎቹን ጠቅሶ ታህሳስ 15 ቀን 2018 ዓ.ም ከ3 ወራት በፊት ማውጣቱን መዘገባችን አይዘነጋም። ህወሓት በተለምዶ ድሮን ተብሎ የሚጠራውን የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎችን በሱዳን ውስጥ እያሰለጠነ መገኘቱን ጠቅሶ የነበረው ይኸው ዘገባ የሰው አልባ ተዋጊ አውሮፕላን ተቆጣጣሪዎች ስልጠናው የሚሰጣቸው በገዳሪፍና ከሰላ መካከል በሚገኘው ሸወክ ተብሎ በሚጠራ የሱዳን ግዛት ውስጥ መሆኑን ጉዳዩን አስመልክቶ በጊዜው በዝርዝር መዘገቡ አይዘነጋም። አሰልጣኞች በመመደብና አጠቃላይ ስልጠና ቁሳቁስ ግብዓቶችን በማቅረብ የግብፅ መንግስት ድጋፍ እያደረገ ነው የሚል ዘገባ በጊዜ ወጥቶ የነበረ ሲሆን ስልጠና በመውሰድ ላይ የሚገኙት የሰው አልባ አውሮፕላን ተቆጣጣሪዎች በዚያው ታህሳስ ወር መጨረሻ ስልጣናቸውን ጨርሰው ይመረቃሉ የሚለው ዘገባ ዛሬ በህወሓት ቁጥጥር ስር ያለው የትግራይ ሰራዊት የምዕራብ አዛዥ ብርጋዴር ጄኔራል ምግበይ ኃይሌ ከሰጡት አስተያየት ጋር ህወሓት አስቀድሞም ውስጡን ዝግጅት ሲያደርግ እንደነበር የወጡት ዘገባዎችን የበለጠ የሚያረጋግጥ ሆኖ ታይቷል። የአብይ አገዛዝ በትግራይና ኤርትራ ላይ አዲስ ጦርነት ለመጀመር እየተንቀሳቀሰ ሲሆን በርከት ያለ ሰራዊትና ከባድ መሳሪያዎች ከተለያዩ አገሪቱ አካባቢዎች ከአማራ ክልል በጠለምት ከኤርትራ በኩል በወልቃይት በሚያዋስኑ አካባቢዎች እንዲሁም ከአማራ ክልል ትግራይን በሚያዋስኑ የራያ አካባቢዎች በአፋር ክልል በኩልም ከትግራይ በሚያዋስኑ ቦታዎች ላይ ሰፊ ወታደራዊ ዝግጅት እያደረገ ሲሆን ይህንን ተከትሎ አገዛዙ ጦርነት በትግራይ ላይ ለመክፈት እየተዘጋጀ ነው የሚል ተከታታይ ወቀሳዎችና መግለጫዎች ከህወሓት ሲወጣ መቆየቱ አይዘነጋም። ለገዢው ፓርቲ ባላቸው ውግንናና ተቆርቋሪነት ህዝብን በመካዳቸው ወቀሳ ሲቀርብባቸው የነበሩት ፕሮፌሰር ብርሃኑ ነጋ ከፓርቲው በክብር ተሰናበቱ መባሉ መነጋገሪያ ሆኗል። ከህዝብ የተተፉ በመሆናቸው በፓርቲ ውስጥ ቢቀጥሉ በቀጣዩ ምርጫ በዜሮ መዘለራቸውን ከወዲሁ በመገመት የወሰዱት እርምጃ ነው የሚሉ አስተያየቶችም ተከትለው ቀርበዋል። ገዢው ብልጽግና ፓርቲ ሊቀላቀሉ ይችላሉ የሚሉ አስተያየቶችም እየተደመጡ ነው። የቀድሞ የግንቦት ሰባት ሊቀመንበር ለውጥ መጣ ተብሎ አገር ቤት ከገቡም በኋላ ሰማያዊ ፓርቲን ጨምሮ በውህድ አቋቋምኩት ያሉት የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ ዋና መሪ ፕሮፌሰር ብርሃኑ ነጋ ፓርቲው ሙሉ ለሙሉ በሳቸውና ደጋፊዎቻቸው በመቆጣጠር የሚቃወሟቸውን ሁሉ ከፓርቲው ሲያፈናጥሩ የቆዩ ሲሆን ዛሬ ፓርቲው ባደረገው ጠቅላላ ጉባኤ ከ7 ዓመት በላይ ፓርቲውን በሊቀመንበር ሲመሩ የነበሩት ፕሮፌሰር ብርሃኑ ነጋ ከኃላፊነታቸው በክብር ተሰናበቱ መባሉ ህዝብን ክደው ራሳቸውን ከህዝብ የነጠሉና ከገዢው ብልጽግና ፓርቲ ጎን መሰለፋቸው ውሳኔያቸው ትርጉም ያለው ለውጥ እንደማያመጣ እየተገለጸ ነው። ኢዜማ የዛሬው ምርጫ ተከትሎ ፕሮፌሰር ብርሃኑ ነጋ በኃላፊነት እንደማይቀጥሉ ይልቁኑ ገዢው ብልጽግና ፓርቲን ወክለው ሊወዳደሩ እንደሚችሉ ግምቶች በስፋት ሲገለጹ የነበረ ሲሆን ዛሬ ኢዜማ ያደረገውን ምርጫ ተከትሎ በክብር መሰናበታቸውን አቶ ኢዮብ መሳፍንት የፓርቲው አዲስ መሪ ሲሆኑ አቶ ንጋቱ ወልዴ ደግሞ ምክትል
ሊቀመንበር ሆነው መመረጣቸው ተገልጿል። ቀደም ሲል የፓርቲ ሊቀመንበርና የፓርቲ መሪ በሚል ሁለት አይነት ኃላፊነት ይዞ ሲንቀሳቀስ የነበረው ኢዜማ ከፕሮፌሰር ብርሃኑ ነጋ ጋር ፓርቲውን ይመሩ የነበሩት የፓርቲው ሊቀመንበር ዶክተር ጫኔ ከበደ በአማራ ሕዝብ ላይ የተከፈተውን ጦርነት ተከትሎ ከታሰሩ በኋላ የታሰሩት በፖለቲካ ጉዳይ አይደለም በማለት የራሱን አመራር ጭምር የካደው በፕሮፌሰር ብርሃኑ ነጋ የሚመራው ፓርቲ በህዝብ ተቀባይነት ማጣቱን ተከትሎ በመጪው ምርጫ ፕሮፌሰሩ ብልጽግናን እስካልተቀላቀሉ ድረስ የብልጽግና ጉዳይ አስፈጻሚ ሆኖ በተቃዋሚ ስም ቢንቀሳቀሱ የሚመርጣቸው እንደሌለ በግልጽ መረዳታቸው ሊመጣ የሚችለውን ፖለቲካዊ ኪሳራ ታሳቢ በማድረግ ከወዲሁ ሙሉ ለሙሉ በቁጥጥራቸው ስር ያለው ፓርቲ በክብር ስም እንዲያሰናብታቸው የወሰዱት እርምጃ ነው የሚሉ አስተያየቶችም ተከትለው ቀርበዋል። ግንቦት ሰባትን ጨምሮ ኢዜማን ካቋቋሙ ከኋላ ከህዝብ የሰበሰቧቸውን ገንዘቦች በህዝብ የተሰበሰበ ገንዘብ የተቋቋመው ኢሳትን ጨምሮ ተጠያቂነት በሌለበት መንገድ የእሳቸውና የጥቂት አጋሮቻቸው መጠቀሚያ መሆኑ በወቀሳ ሲነሳ የቆየ ሲሆን አብይ አህመድ ስልጣን ላይ በወጣ ማግስት አብይና ለማ ወደ ዲሞክራሲያዊ ስርዓት ያሻግሩናል ከማለት አልፈው ባለፉት ዓመታት ያገዛዙን የግፍ እርምጃ አይተው እንዳላየ በመሆን በአማራ ህዝብ ላይ የተከፈተውንም ጦርነት ከአገዛዙ ጎን በመሆን በተለያየ መንገድ መደገፋቸውና በጥናት ስም ጭምር የአማራ ህዝብን ትጥቅ ለማስፈታት በአጋርነት መንቀሳቀሳቸው በወቀሳ ሲነሳ የቆየ ሲሆን ብዙዎች በህዝብ ከተተፉ በኋላ ከፖለቲካው በክብር ተሰናበቱ ሳይሆን ምናልባት ገዢው ብልጽግና ፓርቲን በመጪው ምርጫ ወክለው ሊንቀሳቀሱ ይችላሉ። ከዚያ ውጪ ያከበራቸው ህዝብ ቀደም ሲል በፈጸሙት ክህደት የፖለቲካ ተሳትፏቸውን በመጥፎ ከመደምደም ውጪ በክብር መሰናበት የሚባል ነገር የለም የሚሉ አስተያየቶች በማህበራዊ ሚዲያ በስፋት መሰራጨት ጀምረዋል። የቀድሞ የፖለቲካ እስረኛ አንዱዓለም አራጌን ጨምሮ የፓርቲው ዋና ዋና አመራሮች የፕሮፌሰሩ የግል ጉዳይ አስፈጻሚ የሆነውና ለገዢው ብልጽግና ፓርቲ የተነጠፈውን ኢዜማን እያወገዙ ራሳቸውን ማግለላቸው አይዘነጋም። አዲሱ ተመራጭ የኢራን መሪ የእኛን ቡራኬ ወይም ይሁንታ ካላገኙ በስልጣን ላይ አይቆዩም ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አስጠነቀቁ። ኢራን በበኩሏ መሪ የመምረጡ መብቱ የኢራን ህዝብ እንጂ የአሜሪካ አስተዳደር አይደለም በማለት ምላሽ ሰጠች። የኢራን ወቅታዊ ሁኔታን በተመለከተ ፕሬዚዳንት ትራምፕም ዛሬ ከኤቢሲ ኒውስ ጋር ባደረጉት ቃለ ምልልስ ኢራናውያን የእኛም የአሜሪካውን ይሁንታም በቅድሚያም ካላገኙ ቀጣዩ የኢራን ሃይማኖታዊ መሪ ወይም ሱፕሪም ሊደር እድሜ አይኖራቸውም በየ10 ዓመቱ በዚህ ጉዳይ መምጣት አንፈልግም ብለዋል። አሁን በስልጣን ላይ እናም ከፕሬዚዳንት ትራምፕ አስተዳደር ጋር በውጊያ ውስጥ ከሚገኘው የኢራን አመራር ጋር ትስስር ያላቸው አዲስ መሪ ቢመጣም ይስማማሉ ተብለው የተጠየቁት ፕሬዚዳንት ትራምፕ አዎ እስማማለሁ፣ ምክንያቱም በዚህ አስተዳደር ውስጥ መልካም ሰዎችም ስለሚኖሩ አዲስ መሪ ለመቀበል እስማማለሁም ብለዋል። የጦርነቱን ሁኔታ በተመለከተ የኢራን አመራሮች በወረቀት ላይ ያሉ ነብሮች ናቸው ያሉት ፕሬዚዳንት ትራምፕ የመካከለኛው ምስራቅን ዶግ አመድም እናደርጋለን፣ አካባቢውንም እንቆጣጠራለን የሚል ድንፋታም ከአንድ ሳምንት በፊት ያሰሙ ነበረም። ዛሬ ላይ ግን አስቆመናቸዋልም ብለዋል። ኢራን እያጎለበተችው ነበር የተባለውን ዩራኒየም ማዕድን በልዩ ወታደራዊ ኦፕሬሽን አሜሪካ በቁጥጥር ስር ታደርጋለች ወይ ተብለው የተጠየቁት ፕሬዚዳንት ዶናልድ ትራምፕ ሁሉም ነገር በጠረጴዛ ላይ ነው የሚል ምላሽ መስጠታቸውም ተዘግቧል። የበዚህ እንዳለም የኢራን የውጭ ጉዳይ ሚኒስትር አባስም አርጋቼ ከአሜሪካው ኤንቢሲ ቴሌቪዥን ጋር ዛሬ ባደረጉት ቃለ ምልልስ ኢራን አዲስ መሪ እንዲኖራት መብቱ የኢራናውያን ነው፣ ጉዳዩ የአገር ውስጥ ጉዳይ በመሆኑ የአሜሪካ ፕሬዚዳንት አዲስ መሪ ለመምረጥ በኢራን ላይ ምንም አይነትም መብት የላቸውም፣ ይልቁንም በኢራን ላይ የጀመሩትን ጦርነትም ይቅርታ ሊጠይቁ ይገባልም ብለዋል። አዲስም የኢራን መሪ ማን እንደሚሆን የውጭ ጉዳይ ሚኒስትሩ አስተያየትም ከመስጠት የተቆጠቡ ሲሆን ለምርጫ ኃላፊነት ያላቸው የሃይማኖት አባቶችም ዛሬ ስብሰባ ላይ መቀመጣቸውን ከቴህራን የወጡ መረጃዎች ይገልጻሉ። አንዳንድ ምንጮች እንደሚሉት የሟቹ የአሊ ኻሜኒ ወንድ ልጅ ማጂባ ኻሜኒ የአባታቸውን ወንበርም ይተካሉ ብለው የገመቱም ሲሆን ፕሬዚዳንት ትራምፕ ግን ይህንን የሚቀበሉ አለመሆናቸውን ቀደም ሲል አቋማቸውን ገልጸዋል። ኢራን ለምን ጎረቤቶቿን ትመታለች ለሚለው ጥያቄ ምላሽ የሰጡት የአገሪቱ የውጭ ጉዳይ ሚኒስትር የኛ ሚሳይሎችም ከአሜሪካ ምድር እንደማይወድቁ የታወቀ ነው። ከዚህም አኳያ የአሜሪካ ቤዞችና የአሜሪካም ተቋማት በአካባቢያችን ጥቃትን ለመሰንዘር ተገድናል። ይህ መጥፎ አጋጣሚ ነው በማለትም አስተያየታቸውን ገልጸዋል። ቀደም ያሉ መረጃዎች እንደገለጹት ኢራን አህጉራዊ ተምዘግዛጊ ቦሊስቲክ ሚሳይሎችን ለመመስራት ወይም ለመስራት ቢያንስ 10 ዓመታት እንደሚያስፈልጋት በዚያም ጊዜ 60 የሚጠጉ ቦሊስቲክ ሚሳይሎችን ትታጠቃለችም ተብሎም ተገምቶ ነበር።
በኢትዮጵያ የነዳጅ እጥረትና ህገወጥ የነዳጅ ንግድን ተከትሎ የሸቀጦች ዋጋ በከፍተኛ ደረጃ ጨምረዋል። የኮንስትራክሽን አቅርቦት ከሆኑት መካከል የሲሚንቶ ዋጋ በአንድ ጊዜ የ700 ብር ጭማሪ አሳይቷል። ህዝቡና አሽከርካሪዎች በከፍተኛ ደረጃ እየተማረሩ ይገኛል። በኢትዮጵያ የተለያዩ አገሪቱ አካባቢዎች በህገወጥ መንገድ ከባለስልጣናት ከየአካባቢው የጸጥታ ኃላፊዎች ጋር ግንባር የፈጠሩ ወደ ሀገር ከሚገባው አነስተኛ ነዳጅ በህገወጥ መንገድ እየተቀዳ በጥቁር ገበያ በየመንደሩ የሚሸጥበት አሰራር ዛሬም ያልቀረ ሲሆን በተለይም በአንዳንድ የአገሪቱ አካባቢዎች ላይ ነዳጅ ማግኘት ብርቅ እየሆነ መምጣቱን ቤንሻንጉል ክልል ውስጥ የባጃጅና ሌሎችም ሹፌሮች በህገወጥ መንገድ ነዳጅ ከሚሸጡ በጀሪካን ለመቅዳት በሰልፍ ለቀናት እንደሚጋፉ ጭምር ታውቋል። የሸቀጦች ዋጋ የነዳጅ ውድነትን ተከትሎ በከፍተኛ ደረጃ የጨመረ ሲሆን ከሰሞኑ የነዳጅ ጭማሪና በጥቁር ገበያ የፈጠረው ጫና እያደገ መምጣትን ተከትሎ 1400 ብር ሲሸጥ የነበረ የአንድ ከረጢት ሲሚንቶ ዋጋ በአሁኑ ወቅት ከ2100 ብር በላይ ማሻቀቡን የትራንስፖርት እንቅስቃሴም ተከትሎ በህዝቡ ላይ ከፍተኛ ጫና ያስከተለ የዋጋ ጭማሪ የሚታይ ሲሆን የሾፌሮች አንደበት ይፋ እንዳደረገው ከቻግኒ ወንበራ 600 ብር የነበረው የትራንስፖርት በአሁኑ ወቅት 1300 ብር መግባቱን ይህም በሸቀጦች ላይ ራሱን ጫና መፍጠሩን ገልጿል። በዋግምራ ዞን ሰቆጣ ነዳጅ አጥተው ከቆሙ ሳምንት ያለፋቸው አሽከርካሪዎች 150 ብር የነበረ የመኪና ኪራይ አሁን ላይ 500 ብር መግባቱን ለዚህም የነዳጅ እጥረቱ የራሱን አስተዋጽኦ ማድረጉን መረጃው ጠቁመዋል። አሽከርካሪዎች ነዳጅ ለማግኘት ሳምንት ድረስ የሚጠብቁ ሲሆን ሳምንት ቆመው ጠብቀው ማደያ ላይ ከታሪፍ በላይ እስከ 220 ብር በሊትር እንዲቀዱ የሚጠየቁም እንዳሉና በዚህ መንገድ በተገዛ ነዳጅ የዋጋ ጭማሪ ካልተደረገ በስተቀር አሽከርካሪዎችም ሆነ ባለንብረቶች መኖር እንደማይችሉ፣ ችግሩ የተፈጠረው ወደ ሀገር ውስጥ የሚገባው ነዳጅ አነስተኛ መሆን ያለውም ነዳጅ አገዛዙ ጦርነትን ጨምሮ ለተለያዩ አገልግሎቶች በከፍተኛ ደረጃ የሚያውል ሲሆን ወደ ህዝቡ የሚሰራጨውም ነዳጅ ከባለስልጣናት ጋር ባር በፈጠሩ ጥቂት ነጋዴዎች በጥቁር ገበያ በየመንደሩ እየተሸጠ በየነዳጅ ማደያ ጣቢያዎች ውስጥ የለም መባሉ ችግሩን እንዳባባሰውና በተለይም ከባድ ተሽከርካሪ ያላቸውና ተጨማሪ ነዳጅ ማጠራቀሚያ በመስራት በህገወጥ ደላሎችና በባለስልጣናት ጋር ግንኙነት ባላቸው ነዳጅ ማደያዎች አማካኝነት ከሚያስፈልጋቸው በላይ የቀዱ በህገወጥ መንገድ ወደሚሸጥበት ቦታ ላይ ጭምር እያጓጓዙ መሆኑን፣ በዚህ ላይ በቂ ቁጥጥር እየተደረገ አለመሆኑን ጭምር የሾፌሮች አንደበት በማስረጃ አጋልጧል። ጠቅላይ ሚኒስትር አብይ አህመድ እያንዳንዱ ወደ ማደያ የሚራገፍ ነዳጅ እንቆጣጠራለን፣ በጂፒኤስ ሰፊ ቁጥጥር የሚደረግበት ነው ብለው ከዓመት በፊት የተናገሩ ቢሆንም በተግባር የሚታየው ተቃራኒ መሆኑ በወቀሳ አልፎ አልፎ ሲነሳ መቆየቱ አይዘነጋም። በቤንሻንጉል ክልል 1 ሊትር ነዳጅ እስከ 1200 ብር እየተሸጠ ሲሆን የንግድና ቀጠናዊ ትስስር ሚኒስትር የተባሉት ካሳሁን ጎፌ በቅርቡ እሳቸው ለሚደግፏቸው ተቋማት ብቻ ነዳጅ እንዲደርስ ማድረጋቸውና እነዚህም ተቋማት ነዳጁን ወደ የማደያው ከማራገፍ ይልቅ በህገወጥ መንገድ እንዲቸበቸብ ሁኔታውን ማመቻቸታቸው በወቀሳ ሲነሳ የነበረ ቢሆንም ሚኒስትሩም ሆነ ሌሎች ባለስልጣናት በሀገርና ህዝብ ሀብት ላይ ለሚፈጽሙት ዝርፊያ ጥቆማ ጆሮ የሚሰጥ የሌለ መሆኑ በተግባር መታየቱ በወቀሳ ሲነሳ ቆይተዋል። ህዝቡ ከጊዜ ወደ ጊዜ በኑሮ ጫና እየተማረና የሸቀጦች ዋጋ እያሻቀ በመምጣት ህይወቱን ያከበደው ሲሆን በሌላ በኩል አሽከርካሪዎችም ተመሳሳይ ቅሬታና በህገወጥ ከሌላ በህገወጥ የነዳጅ ሽያጭ በእገታና አፈና ጭምር ህይወታቸውን እስከ ማጣት የሚደርሱበትን ችግር ለመቅረፍ ሁሉም ተባብሮ እስካልታገለ ድረስ መፍትሄ እንደማይመጣ በተደጋጋሚ ወቀሳ ሲቀርብ መቆየቱ አይዘነጋም። በኬንያ ዋና ከተማ ናይሮቢ የጣለ ከባድ ዝናብ በትንሹም 23 ሰዎችን ህይወትን ቀጠፈ። በርካታዎችም ከመስጠም አደጋ መትረፋቸው የከተማዋ ፖሊስ አስታወቀ። አርብ ምሽት ጀምሮ ሌሊቱን በሙሉ የጣለው ከባድ ዝናብ በርካታ ሰዎችን በማስጠምና በመውሰድ ጉዳት ሲያደርስም ከሞቱት በተጨማሪም ወደ 30 የሚደርሱ ከአደጋ መትረፋቸውን የናይሮቢ ፖሊስ ገልጿል። በጎርፍ ሳቢያ በንብረት ላይ ከባድ ጉዳት የደረሰ ሲሆን መንገዶችም ተዘግተው እንደነበረና በመኪኖች ውስጥም መውጫም ያጡ ሰዎችን ለማዳን የአገሪቱ ጦር ሰራዊት በጎዳናዎች ላይ ተሰማርቶ እንደነበረም የተለያዩ ተንቀሳቃሽ ምስል ማስረጃዎችም ይገልጣሉ። ወደ ዋና ከተማ ናይሮቢ የሚመጡ የነበሩ በርካታ የአውሮፕላን በረራዎችም በዝናቡ ምክንያትም የባህር ዳርቻ ከተማ ሞምባሳ እንዲዛወሩ የተደረገ ሲሆን ከትላንትና ከሰዓት በኋላም እንዳስታወቀው የጣለው ከባድ ዝናብ ከፍተኛ ጎርፍም አስከትሎ ለ23 ሰዎች ህይወት ማለፍ ምክንያት ሆኗል ሲል የናይሮቢ ፖሊስ አስታውቋል። በተጨማሪም በንብረት
ንብረት ላይ ጉዳትም እንደደረሰና መንገዶችም ተዘግተው እንዲሁም ነዋሪዎች ከቤታቸው ተፈናቅለው መዋላቸውን ገልጿል። የናይሮቢ ወንዝ ዳርቻዎችን ጥሶ ወጥቶ በውስጣቸው ሰዎችን የያዙ መኪናዎችና የተለያዩ ነገሮችን ጠራርጎ ሲወስድ መመልከታቸውን የዓይን እማኞች ለተለያዩ መገናኛ ብዙሃን ገልጸዋል። ዝናቡ በፈጠረው ከባድ ጎርፍ ምክንያት የናይሮቢ ዋና መንገዶች የሆኑት ሞምባሳ፣ ኡሁሩና ኬሪያጋ መንገዶች እንዲሁም ዌስትላንድስ የሚባሉ አካባቢዎች በውሃም ተውጠው እንደነበረም ታውቋል። በሳምንቱ ማብቂያ አርባ መሻሽ ላይ በከባድ ሁኔታ የጣለው ዝናብ ወትሮም በከፍተኛ ተሽከርካሪ እንቅስቃሴ የሚጨናነቁትን የናይሮቢ መንገዶች ሙሉ ለሙሉ እንዲዘጋን እንዳደረጋቸው ታውቋል። ይህ አደጋ ከመድረሱ በፊት የኬንያ የአየር ትንበያ ሜትሮሎጂ መስሪያ ቤት የተራዘመም ከባድ ዝናብ እንደሚኖርና በከተሞችም አካባቢ ከባድ ጎርፍ እንደሚከሰት ለእይታ አስቸጋሪ የአየር ሁኔታ እንደሚፈጠር አስጠንቅቆ እንደነበረም ታውቋል። በተጨማሪም እስከሚቀጥለው ሳምንት ድረስ በአገሪቱ የሚገኙ ወንዞች የውሃ መጠናቸው ከፍ እንደሚል ይኸው የአየር ትንበያ አሳስቧል። ዋና ከተማ ናይሮቢና የአገሪቱ ማዕከላዊ ከፍታማ ቦታዎች እንዲሁም የባህር ዳርቻ አካባቢዎች በሚቀጥሉት ቀናትም ከፍተኛ ዝናብ እንደሚኖራቸው መስሪያ ቤቱም ቅድመ ማስጠንቀቂያ ሰጥቷል። ባለፈው ዓመት በኬንያና በጎረቤትም ታንዛኒያ ውስጥ የጣለው ከባድ ዝናብ ባስከተለው የመሬት መንሸራተት በመቶዎች የሚቆጠሩ ሰዎች ለህልፈትም መዳረጋቸው አይዘነጋም። አሜሪካና እስራኤል የተያዙት ጸረ ኢራን ዘመቻና በመካከለኛው ምስራቅ እየተካሄደ የሚገኘው 9ኛ ቀን ያስቆጠረው እልቂት በእጅጉ እንዳሳሰባቸው የሮማው ካቶሊካዊት ቤተክርስቲያን አባትም ፖፕ ሊዮ 14ኛው ስጋታቸውን ገለጹ። የቦምብ ድምጾችን በመካከለኛው ምስራቅም እንዲቆሙ ሲሉም ጸሎታቸውን አሰሙ። ብፁዕነታቸው ዛሬ በቅዱስ ጴጥሮስ አደባባይ ከጸሎት ፕሮግራም ላይ ባስተላለፉት መልእክት ከመካከለኛው ምስራቅ የሚወጣው ዜና በእጅጉ ልብን የሚሰብር የጥላቻና የፍርሃት ደመናም በእጅጉም አጥልቷልም ብለዋል። ጦርነቱ ወደምንወዳት ሊባኖስን ጨምሮ ዳግም ወደ ተለያዩ አገራት ሊዛመት ይችላል ተብሎ ይሰጋል። በዚህ አጋጣሚ ፈጣሪ የቦምብ ዝናቡ እንዲቆም፣ የጠመንጃም ላንቃዎችም ጸጥ ረጭ እንዲሉ፣ የሰዎች ድምጽ እንዲሰማ፣ ምክክር እንዲሰፍን እንጸልያለን በማለትም በቢሊዮን ለሚቆጠሩ የእምነቱ ተከታዮች ብፁዕነታቸው ጥሪ አቅርበዋል። አቡነ ሊዮ መልእክታቸውን በመቀጠል የሰላም እናት የሆነችው ድንግል ማርያም በጦርነቱ ለተጎዱ ወገኖችም በጦርነት ውስጥም ለሚገኙትም ደርቅናም ተስፋ መንገድም እንዲመጡም ትረዳልን በማለትም ተማጽነዋል። ጦርነቱ ከተጀመረ ማግስትም በተለይ የአሜሪካና የእስራኤል ጣምራ ኃይል የኢራኑ ሃይማኖታዊ መሪ የ86 ዓመቱም አያቶላ አሊ ኻሜኒን መግደላቸውን ተከትሎ ባለፈው መጋቢት ወይም በፈረንጆቹ ማርች 1 2026 አቡነ ሊዮ ባስተላለፉት መልእክት ሰላምና መረጋጋት በዘርፈ ብዙ ስጋት ወይም በጦር መሳሪያ አማካኝነት አይመጣም። ጦርነት ውጤቱም እልቂት፣ ውድመት፣ ሞት በመሆኑ ብቸኛው የሰላም መንገድ ኃላፊነት ያለው ውይይት ብቻ ነው የሚል መልእክትም አስተላልፈዋል። ካለፈው የካቲት ወይም ከፈረንጆቹ ፌብሩዋሪ 28 2026 ጀምሮ እየተካሄደ በሚገኘው የመካከለኛው ምስራቅ ጦርነት በትንሹ 1230 ኢራናውያን፣ በደርዘን የሚቆጠሩ እስራኤላውያን፣ 6 አሜሪካውያን ሕይወታቸውን ያጡም ሲሆን በመቶ ሺዎች የሚቆጠሩ ሰላማዊ ዜጎችም ከቤት ንብረታቸው ተፈናቅለዋል። በቢሊዮን ዶላር የሚቆጠር የንብረት ኪሳራም ተከትሏል። የዓለም ኢኮኖሚ መዋዠቅ በተለይ የነዳጅና መሰረታዊ ሸቀጦችም አቅርቦትም ከፍተኛ ችግር እንደተከሰተበትም የተለያዩ መረጃዎች ይገልጣሉ። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።